ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ኦል የሚለውን በማንቃት ቪዲዮውን ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ወዳጅ ትሆኑ ዘንድ በአክብሮት በፍቅር እንጠይቃለን። እናመሰግናለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ የፈረንሳይን ሰሞነኛ የፖለቲካ ትኩሳት ይዘን መጥተናል። እስከ መጨረሻው ሰዓት ድረስ አብራችሁን ዝለቁ። የፈረንሳይ ፍርድ ቤት ማሪን ለፔን በገንዘብ ማጭበርበር ወንጀል ጥፋተኛ በማለት ለ5 ዓመታት በየትኛውም ሕዝባዊ ሹመት ላይ እንዳይሳተፉ ክልከላ ጣለባቸው። የቁም እስረኛ አድርጓቸዋል። የቀኝ ዘመም የፖለቲካ ፓርቲ መጻኢ ዕድል የነበረው ትልቅ ተስፋ ለፕሬዝዳንታዊ ምርጫ ከፍተኛ ፉክክር ያደርጋል ተብሎ ሲጠበቅ የቆየው ድርጅት ሕልውናው አደጋ ውስጥ ገብቷል። ማሪን ለፔን የተላለፈብኝ የቁም እስር ፖለቲካዊ እንድምታ ያለው ነው። ስለዚህም ሀቅን፣ እውነትን ይዤ እታገላለሁ፣ ይግባኝም እጠይቃለሁ ብለዋል። የፈረንሳዩ የቀኝ አክራሪ መሪ ማሪን ለፔን የተላለፈባቸውን ፖለቲካዊ ውሳኔ በመቃወም ፍርደ ገምድልነት መሆኑን ገልጸዋል። ይህ የተዛባ ዳኝነት የብሔራዊ ራዕይ ፓርቲውን በመወከል በአውሮፓ ሕብረት ፓርላማ ውስጥ የውሸት ትርክት በመፈብረክ ጥፋተኛ በመባላቸው ዳኛው እገዳውን፣ የቁም እስሩን እንደ አተት አጣድፎ በአስቸኳይ እንዲተገበር በማዘዙ ማሪን ለፔንን በእጅጉ አስደንግጧል፣ አበሳጭቷል፣ አስቆጥቷል። ብዙ የፖለቲካ ተንታኞች ለፔን አሁን ይግባኝ ጠይቀው ፍርዱን ካስቀለበሱ ለ4ኛ ጊዜ በምርጫ ለመወዳደር ከ13 ሚሊዮን በላይ ደጋፊ እንዳላቸው ከመታወቁ አንጻር አሸንፈው የኤሊሴን ቤተ መንግስት የመያዝ እድላቸው ሰፊ ነው በማለት ይናገራሉ። እንደ ንቅ ገሞራ፣ እንደ አክቲቭ ቮልካኖ በየሰዓቱ በየቀኑ እሳትም ትኩሳትም በበዛበት እስስታዊ ዓለም ያሉ ተጽዕኖ ፈጣሪ ሰዎች ከክሬምሊን ሹማምንት እስከ ዋይት ሃውስ የዶግ ኃላፊ ቢሊዮነሩ ባለጸጋ ኤሎን መስክ ከሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን እስከ ኔዘርላንዳዊው ጌርትስ ዊልደስ ድረስ የተወገዘ ነው። የለፔን የፍርድ ውሳኔ የፈረንሳይ ዳኛ ነገረ ሥራ ብዙ እያነጋገረ ነው። ጉዳዩ ምናልባትም ልክ እንደ ቱርኩ ኤክሬም ኢማሞግሉ እስርና አፈና ሁሉ በፈረንሳይም የለፔን እስረኛ መሆን አመፅ፣ ህዝባዊ ተቃውሞ ሊያስነሳ እንደሚችል መገመት ይቻላል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የለፔን በገንዘብ ማጭበርበር ወንጀል ኢፍትሐዊ ውሳኔ በምርጫ እንዳይወዳደሩ የተጣለባቸው እገዳ ከራሳቸው ገጠመኝ የህግ ፍልሚያ ጋር በማነጻጸር ተችተዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ በተለይ እዚህኛ ሀገር አሜሪካ ውስጥ በፕሬዝዳንት ትራምፕ ላይ የተፈጸመውን ጨካኝና ብልሹ ህግ የፍርድ ቤት ሂደትን ወደኋላ አስታውሰው ከግምት በማስገባት ህዝባዊ ቅቡልነት ያላቸውን ሰዎች ከፖለቲካ መድረክ ከትግል ሜዳው ለማግለል ነው በማለት ትዝብታቸውን አንጸባርቀዋል። ማሪን ለፔን በፓሪስ ፍርድ ቤት የ4 ዓመት እስራት ተፈርዶባቸዋል። ነገር ግን ወደ ዘብጥያ አይሄዱም፣ አይወርዱም። የ2 ዓመት ጊዜ ታግደው በቀሪዎቹ 2 ዓመታት ደግሞ በኤሌክትሮኒክስ መቆጣጠሪያ ታግ በአይነ ቁራኛ በቅርበት ክትትል እየተደረገባቸው ልባቸውም እግራቸውም ርቆ እንዳይሄድ የሚል ቀጭን ትዕዛዝ ተሰጥቶባቸዋል። በፈረንሳይ ውስጥ ለቀኝ ዘመም ፓርቲው የሚሰሩ ረዳቶችን ለመቅጠር የአውሮፓ ፓርላማ ወጪን ለመጠቀም ባደረጉት ሙከራ ጥፋተኛ ተብለዋል። ፍርድ ቤቱ ማሪን ለፔን በአውሮፓ ፓርላማ ውስጥ በማገልገል ላይ ያሉ በሚሊዮን የሚቆጠር ረብጣ ገንዘብን ለሕዝብ
የሚውል መዋል የነበረበትን ገንዘብ አውጥተው ለአውሮፓ ህብረት ረዳቶች የታሰበ ገንዘብ ያለአግባብ መከፈሉን አረጋግጧል። ምንም እንኳን ለአምባገነን መንግስታት የተጠበቀ የተለመደ ባህሪ ቢሆንም የ56 ዓመቷ ማሪን ሌፔን በፖለቲካዊ ውሳኔው ይግባኝ እንደሚሉ ተናግረው ከፖለቲካ የህይወት መንገድ ጥሮታ እንደማይወጡ ቃል ገብተዋል። ከፈረንሳይ ቴሌቪዥን አውታረ መረብ TF1 ጋር ባደረጉት ቃለ ምልልስ የቻልሁትን ሁሉ ህጋዊ መንገድ እከተላለሁ። ትንሽ መሿለኪያ መንገድ አለ። በሩም የተዘጋ ይመስላል፣ ግን ደግሞ በጠባቡ መንገድ ለመሽሎክ ሞክራለሁ። የተዘጋውን በርም ያለመሰልቸት ደጋግሜ አንኳኳለሁ በማለት አጽንኦት ሰጥተው ተናግረዋል። በተቻለ ፍጥነት ይግባኙ ለፍትህ አካላት ይቀርባል። ለጊዜው ከፕሬዝዳንታዊ የምርጫ ፉክክሩ ገለል የተደረጉት እኔ ብቻ ሳልሆን በብዙ ሚሊዮን የሚቆጠር የፈረንሳይ ህዝብ ጭምር እንጂ ዲሞክራሲያዊ መብትና ጥቅሙን የተነፈገ ሲሉ በቁጭት ሀሳባቸውን ገልጸዋል። ከህግ አውጪዎች ምርጫ በኋላ በፈረንሳይ ፓርላማ ውስጥ ብቸኛው ትልቁ ፓርቲያቸው RN ሆኖ በወጣበት አጋጣሚ የ2027 ምርጫ የመጀመሪያውን ዙር ድምፅ አሰጣጥ በቀላሉ እንደሚቆጣጠሩና ሁለተኛውን ዙር ደግሞ በሁለተኛ ደረጃ አሸናፊ እንደሚሆኑ ተተንብዮላቸዋል። ቅድመ ግምትም ተሰጥቷቸዋል። የወቅቱ ፕሬዝዳንት ኢማኑኤል ማክሮን በ2027 ምርጫ መወዳደር አይችሉም። ምክንያቱም የፈረንሳይ ህገ መንግስት አንድ መሪ ከሁለት ጊዜ በላይ በተከታታይ ስልጣን ላይ እንዲቀመጥ አይፈቅድም፣ ለምርጫም አይቀርብም። በጀርመን ውስጥ የቀኝ አክራሪ ፓርቲን የሚደግፉትና ለትራምፕ አስተዳደር የጀርባ አጥንት የሆነው የቴስላ መስራችና ባለቤት ቢሊዮነሩ ኤሎን መስክ ይህ የፈረንሳይ ፍርድ ቤት እርምጃ በፕሬዝዳንት ትራምፕ ላይ እንደደረሰው ህጋዊ ጥቃት አይነት መሆኑን ያስታውሰኛል ብሏል። በፈረንሳይ የቀኝ ክንፍ ሪፐብሊካኖች የፓርላማ አባላት መሪ የሆኑት ሎረን ዋውኪዝ የፖለቲካ ትኩሳቶችም በሉት የፖለቲካ እሰጥ አገባዎች በምርጫ ካርድ መወሰን እልባት መሰጠት ያስፈልጋል በማለት አሳስበዋል። ማሪን ሌፔን በ2027 ምርጫ መወዳደር ካልቻሉ የ9 ዓመቷ ተጠባባቂ ፕሮቴጅና የአርኤን ፓርቲ መሪ ጆርዳን ባርዴላ ሊፎካከሩ ራሳቸውን ለእጩነት ሊያቀርቡ ይችላሉ ቢባልም ቅሉ ዳሩ ግን ጆርዳን ባርዴላ እምብዛም ልምድ የሌላቸው ናቸው። ማሪን ሌፔን በ2011 ከአባታቸው ዣን ማሪ ሌፔን የያኔው ብሔራዊ ግንባር FN ተረክበው መምራት ሲጀምሩ የቆየ የጠለሸ ስሙን ለማደስ አስበው ነበረ። አባታቸው ብዙውን ጊዜ ዘረኛ፣ ጸባጫሪ፣ ጸረ ሴማዊ አስተያየቶችን ሰጥቷል ተብሎ ተከሶ እንደነበረ ይታወሳል። ለዚህ ነው ማሪን ሌፔን እንደ ንስር ላዩ ላይ የነበረውን የፓርቲያቸውን አላስፈላጊ ኮተት ድሪቶ አራግፈው አድሰውት አዲስ መንገድ፣ አዲስ የፖለቲካ መጠለያ ቀልሰው እልፎችን ማስጠለል ችለው ነበረ የሚባልላቸው። በስተመጨረሻ ሌላም አንድ መረጃ እናክልላቸው። ዩክሬን 15,000 ያክል ሮቦቲክ ሲስተም ወደ ጦር ሜዳ ወደ ግንባር ልታስገባ ነው። የሮቦቲክ ቴክኖሎጂን ወደ ወታደራዊ እንቅስቃሴዎች በማስገባት በማዋሃድ ውጤታማነትን ለመጨመር በወታደሮቿ ላይ የሚደርሰውን የጅምላ ሞት ከባድ አደጋ ለመቀነስ የተሻለ ዘዴ ነው ብላ አምናበታለች። የዩክሬን የመከላከያ ሚኒስቴር የግዢ ኃላፊ ክሊብ ካኔቭስኪ ለዩክሬን የዜና ማሰራጫ እንደገለጹት የሮቦቲክ ሲስተም ማምረት ሂደት በሰፊው እየተሰራበት ነው ብለዋል። እየተዘረጉ ካሉት ቁልፍ ስርዓቶች አንዱ በሀገር ውስጥ የተገነባው ላይአውት ግራውንድ ሮቦት ውስብስብና በአውደ ውጊያ ተፈትኖ እጅግ የተዋጣለት ለስለላ፣ ለክትትልና በአጥቂነት እሳት የሚተፋ የቴክኖሎጂ ውጤት ነው። በቀንና በሌሊት 24 ሰዓት በከባድ መሰናክል ውስጥ አልፎ ኢላማዎችን በመለየት መምታት የሚችል መትረየስና ሴንሰሮች የተገጠመለት ነው። ይህ ኮምፓክት ሮቦት በተሽከርካሪ አካል ላይ ተጭኖም ጸጥ ባለ ኤሌክትሪክ ሞተር ላይ ተደላሎ ተቀምጦም ጠላትን ለማደባየት እንደ ፍልፈል አፈር ምሶ መሬት ለመሬት መሄድ የሚችል
የከርሰ ምድር ክሊራንስ የተገጠመለት በከፍተኛ ሙቀት መካከል ማለፍ የማይሳነው አደገኛ የጦር ቴክኖሎጂ ነው። ይህ በእንዲህ እንዳለ ሩሲያ ዕድሜያቸው ከ18 እስከ 30 ዓመት ያሉትን የሀገሯን ልጆች ወታደራዊ ስልጠና እንዲወስዱ ለእናት ሀገር ጥሪ ዝግጁ እንዲሆኑ አደራ ብላለች። ውድ አድማጭ ተመልካቾቻችን ሰሞነኛ የፈረንሳይ የፖለቲካ ትኩሳትን የቃኘንበት የዩክሬንንም አዳዲስ የጦር ዕቅድ ሹክ ያልንበት መረጃችን እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ሕሊናቸውን በቅነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላቸዋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ